ኢትዮጵያውያን አትሌቶች በሳምንቱ መጨረሻ በነበሩ የአትሌቲክስ ውድድሮች ትልልቅ ውጤቶችን አስመዝግበዋል። ወርቅ፣ ብርና ነሐስ እነዚህ ጀግና አትሌቶች አሸንፈዋል። በፓሪስ፣ በሮተርዳም፣ በቻይናና በሌሎች የዓለማችን ከተሞች ኢትዮጵያውያኑ በድል ተንበሽብሸዋል። ውጤቶቹን እንነግራችኋለን። የተከበራችሁ የቻናላችን ተከታታዮች ከ95 በመቶ በላይ የሚሆኑ ተመልካቾቻችን ሰብስክራይብ ያላደረጉ እንደሆነ ዩቲዩብ ነግሮናል። ስለዚህም በአክብሮት ቻናላችንን ሰብስክራይብ በማድረግ ታግዙን ዘንድ እንጠይቃለን። የሀገር ውስጥ ስፖርታዊ ጉዳዮች ላይ በጥልቀት የምትሰራው ቻናላችን ዓለም አቀፍ ጉዳዮችም አይቀሯትም። ስለዚህ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ የኖቲፊኬሽን በተኗንም በማብራት እንድትከታተሉን በክብር እንጋብዛችኋለን። በቀጥታ ወደ ጉዳዩ እናልፋለን። ከ7 ወራቶች በፊት ፓሪስ ላይ በኦሎምፒክ ውድድር ታምራት ቶላ ለኢትዮጵያ ብቸኛውን የወርቅ ሜዳሊያ እንዳሳካ ይታወሳል። ይህ የወርቅ ሜዳሊያ ኢትዮጵያ ከዚህ ውድድር በውርደት እንዳትወጣ ያለ ወርቅ እንዳትመለስ ያስቻለ ነበረ። በጣም ዳገታማና በጣም ፈታኝ የሆነው የፓሪስ ማራቶን በጊዜው ታምራት የኦሎምፒክ ክብረ ወሰንን ጭምር ነበረ ሰብሮ ሊያሸንፍ የቻለው። ዛሬ ደግሞ የቤተሰቡ አባል የታምራት ቶላ ባለቤት ደራ ዲዳ 42 ኪሎ ሜትር ከ195 ሜትር ውድድሩን ፓሪስ ላይ በጥሩ ውጤት አጠናቃለች። ድልና ስኬት እነ ታምራት ቤተሰብ የተለመደ ነው። የቤተሰቡ ተግባር ማሸነፍ ይመስላል። እሷም ባለቤቷም ትልልቅ ውጤቶችን ያስመዘገቡ ናቸው። አሁን ደግሞ ጊዜው የደራ ዲዳ ሆኗል። ደራ ፓሪስን ማሸነፍ ባትችልም ሁለተኛ ሆና ግን በጥሩ ሰዓት አጠናቃለች። የ2025 ፓሪስ ማራቶን ፈጣን ሰዓቶች የተመዘገቡበት ነበረ። ጠንካራ ትንቅንቅና ምርጥ ብቃት የታየበት ሆኖም አልፏል። ደመናማ በነበረው ሰማይ ፓሪስ በወንዶች በርናርድ ቢዮት አሸናፊ ሆኖ ሲያጠናቅቅ፣ በሴቶች ደግሞ በዳቱ ሂርጳ በመጨረሻዎቹ ሜትሮች ባሳየችው ታላቅ አልሸነፍ ባይነት መንፈስ ደራ ዲዳን በ4 ሰከንድ ብቻ በመብለጥ አንደኛ ሆና አጠናቃለች። የታምራት ባለቤት ደራ ዲዳ በ4 ሰከንድ ተበልጣ ሁለተኛ ሆና ጨርሳለች። የወንዶች ሰዓት 2 ሰዓት ከ05 ከ25 ሆኖ ሲመዘገብ፣ በሴቶች ደግሞ 2 ሰዓት ከ20 ከ45 ሆኖ የማሸነፊያ ሰዓቱ ተመዝግቧል። በአውሮፓ ምርጥ የማራቶን ውድድሮች መካከል አንዱ የሆነው የፓሪስ ውድድር ገና ተሳታፊዎቹ ሲታወቁ ነበረ የዘንድሮ መድረክ ያማረ ሊሆን እንደሚችል የተተነበየው። በወንዶች 2 ሰዓት ከ10 በታች የገቡ በርካታ አትሌቶች ተሳታፊዎች ነበሩ። በሴቶችም ቢሆን ማራቶንን ከ2 ሰዓት ከ30 በታች ያጠናቀቁ ብዙ አትሌቶች ተሳትፈውበታል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ሌሎች እንዲዳረስም አድርጉ። በሴቶቹ ምድብ ኢትዮጵያውያኑ በዳቱ ሂርጳና ደራ ዲዳ እስከ መጨረሻው አብረው ነበር የዘለቁት። በጋራ ሆነው ልምምድ የሚሰሩት እነዚህ ሁለት አትሌቶች በጋራ ሆነው 42 ኪሎ ሜትር ውድድሩን ለመጨረስ ችለዋል። በመጨረሻው ሰዓት ግን በዳቱ ሂርጳ ፈጥና በመውጣት በ4 ሰኮንድ ልዩነት ውድድሩን አሸናፊ ሆና አጠናቃለች። ሰዓቷም 2 ሰዓት ከ20 ከ45 ሆኖ ተመዝግቧል። ይህንን ተመሳሳይ አይነት አጨራረስ በዳቱ በዱባይ ማራቶን 2024 ላይ ራሷ የልምምድ ጓደኛዋ ደራ ዲዳ ላይ አድርጋው ታውቃለች። ትላንትና ደግሞ በፓሪስ ተመሳሳዩን ደግማለች። የዚያኔ ዱባይ ላይ በ5 ሰኮንድ ልዩነት ነበረ ደራ ዲዳን የመጨረሻዎቹ 200 ሜትሮች አካባቢ ሲቀሩ ተስፈንጥራ ወጥታ ያሸነፈቻት። ትላንት ደግሞ በ4 ሰከንድ ቀድማታለች። ሁለቱ አትሌቶች በማራቶኑ 5 ኪሎ ሜትር ሲቀረው ነበረ በጋራ ፍጥነታቸውን ጨምረው መውጣት የጀመሩት። የኬንያዋ አንጄላ ታኑይ እና የታንዛኒያዋ ሻውሪ ሊከተሏቸው አልቻሉም ነበረ። በዚህ ውድድር 11 ሴቶች ማራቶኑን 2 ሰዓት ከ30 በታች አጠናቀዋል። በፓሪስ ከታዩ ምርጥ ሩጫዎች መካከል በታሪክ አንደኛው ሆኖ ሊመዘገብ ችሏል። ታምራት ቶላና ባለቤቱ ደራ ዲዳ ትልልቅ ስኬቶችን ያስመዘገቡ ናቸው።
ደራ የ2023 የዱባይ ማራቶን አሸናፊ ናት። በ2023 የ10 ሺና የግማሽ ማራቶን የግል ፈጣን ሰዓቷንም ያስመዘገበች አትሌት ናት። የ29 ዓመቷ ሯጭ በ5000 እና በ10000 ሜትር ብሔራዊ ሻምፒዮን ሆና አጠናቃለች። በዓለም አገር አቋራጭ ሻምፒዮና ውድድር የብር ሜዳሊያን ከዚህ በፊት ማስመዝገብ ችላለች። ትላንትና 2 ሰዓት ከ20 ከ49 በሆነ ሰዓት በልምምድ አጋሯ ልትሸነፍ ተገዳለች። ቤተሰቡ በሙሉ ትልልቅ ውጤቶችን የሚያስመዘግብ በአትሌቲክስ ላይ የተሰማራ ኃይለኛ የሯጮች ቤተሰብ ነው። እንደውም ለትውስታ 2023 ላይ በዱባይ ኤክስፖ ማራቶን እሷ የሴቶቹን ምድብ 2 ሰዓት ከ21 ከ11 ገብታ ስታሸንፍ የባለቤቷ ወንድም የታምራት ቶላ ታናሽ አብዲሳ ቶላ ደግሞ የወንዶቹን ምድብ በማሸነፍ አሸናፊነቱን ጠቅልለው ወደ አንድ ቤተሰብ ማስገባታቸው ትልቅ አጋጣሚ ሆኖ ይጠቀስላቸዋል። በትላንቱ የፓሪስ ማራቶን ኬንያዊቷ አንጄላ ታኑይ 3ኛ ሆና ስታጠናቅቅ ኢትዮጵያዊቷ ካሳነሽ በዜ 5ኛ፣ ቅድሳን አለማ 7ኛ፣ ዓለም ፀሐይ ዘሪሁን 10ኛ ሆነው ጨርሰዋል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። በወንዶቹ የፓሪስ ማራቶን በርናርድ ኪቢዮት ከኬንያ አንደኛ ሲሆን ኢብራሂም ሐሰን ከጅቡቲ ሁለተኛ፣ ሲላ ኪፕቶ ከኬንያ 3ኛ ሆነዋል። ኢትዮጵያውያኑ ድንቅ ዓለም አየለ 6ኛ፣ ጽዳት አያና 7ኛ፣ ኃይሉ ዘሩ ደግሞ 10ኛ ሆነው ጨርሰዋል። ሌላኛው ትላንትና ተጠባቂ የነበረው ውድድር በኔዘርላንድስ የተደረገው የሮተርዳም ማራቶን ነው። የዓለም አትሌቲክስ የኤሊት ደረጃ ነው ለሮተርዳምም ለፓሪስ ማራቶንም የሰጠው። የኦሎምፒክ አሸናፊዎች፣ የክብረ ወሰን ባለቤቶችና ወጣቶች የተካፈሉበት ይህ ውድድር ምርጥ አትሌቶችን ያቀፈ ነበረ። በወንዶቹ ጫላ ረጋሳና ጭምዴሳ ደበሌ እስከ መጨረሻው ድረስ ለማሸነፍ መሞከራቸው ትላንትና ታይቷል። ነገር ግን ጆፍሪ ካምወሮርን መቅደም አልቻሉም። ይህ አትሌት ውድድሩን 2 ሰዓት ከ04 ከ33 በመግባት የህይወት ዘመኑን 3ኛ የማራቶን ድሉን አስመዝግቧል። ጫላ ረጋሳ 2 ሰዓት ከ05 ከ06 በመግባት 2ኛ ሲሆን ጭምዴሳ ደበሌ ደግሞ 2 ሰዓት ከ05 ከ26 በመግባት 3ኛ ሆኖ አጠናቋል። በሴቶቹ ሌላኛዋ ኬንያዊት ጃክሊን ቼሮኖ የምትቻል አልሆነችም። አትሌቷ 2 ሰዓት ከ21 ከ14 በመግባት ነበር ያሸነፈችው። ከእርሷ ሰዓት 1 ደቂቃ ዘግይታ ያጠናቀቀችው አሚነት አህመድ 2 ሰዓት ከ22 ከ14 ሁለተኛ ስትሆን ሌላኛዋ ኢትዮጵያዊት አዝመራ ገብሩ 2 ሰዓት ከ22 ከ15 በመግባት 3ኛ ሆናለች። ውድድሩን ኢትዮጵያዊቷ ጥሩዬ መስፍን 2 ሰዓት ከ22 ከ27 በመሆን 4ኛ ሆና ማጠናቀቅ ችላለች። ኢትዮጵያውያኑ ከአውሮፓ ከተማዎች ባለፈም በቻይና ማራቶን የመቻል ስፖርት አትሌት የሆነችው ዘመናዊ አያና በቻይና በተደረገው የሁዋን ማራቶን 2 ሰዓት ከ33 በመሮጥ የኮርሱን ክብረ ወሰን ጭምር አሻሽላ አሸንፋለች። አትሌቷ ወደፊት በማራቶን ትልቅ ተስፋ ያላት አትሌት መሆኗን በውድድሩ ባሳየችው ብቃት አስመስክራለች። በጅቡቲ ደግሞ የተደረጉ የተለያዩ ውድድሮችን ኢትዮጵያውያን አትሌቶች በድል አጠናቀዋል። በወንዶች 800 ሜትር ውድድር አትሌት ዮሐንስ ተፈራ 1 ደቂቃ ከ47 ከ05 አንደኛ ደረጃ በመያዝ ሲያሸንፍ፣ በሴቶች 800 ሜትር አትሌት ፍቅርተ ብርሃኔ 2 ደቂቃ ከ05 ከ10 በተመሳሳይ አንደኛ በመውጣት አሸንፋለች። በ5000 ሜትር በወንዶች አትሌት ዘነበ አየለ 13 ደቂቃ ከ40 ከ30 በመግባት አንደኛ ወጥቷል። አትሌት በረከት ነጋ 4ኛ ደረጃ በመያዝ ውድድሩን አጠናቋል። በሴቶች 5000 ሜትር ውድድር ኪሮስ ሙዓዝ 16 ደቂቃ ከ14 ሰከንድ በመግባት አንደኛ ደረጃን ይዛ አጠናቃለች። እመቤት እጅጉ 16 ደቂቃ ከ15 በመግባት ሁለተኛ ደረጃን ይዛ ጨርሳለች። በወንዶች 1500 ሜትር አድሃና ካሳይ በ3 ደቂቃ ከ36 አንደኛ ደረጃን ይዞ ሲያጠናቅቅ፣ አትሌት ትልንተ ደቻሳ 3 ደቂቃ ከ41 ከ6 በመግባት 3ኛ ወጥቷል። በ1500 ሜትር በሴቶች ውድድር አትሌት ኤልሳቤጥ አማረ በ4 ደቂቃ ከ08 ከ35 አንደኛ ደረጃን በመያዝ ውድድሩን ማጠናቀቅ ችላለች። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።